ሲጀመር ብዙ መናገር አልፈልግም እውነት ለመናገር ግን አንዳንድ ነገሮችን ሳልናገር ባልፋቸው ደስ አይለኝም እና እውነትም ስለሆኑ እነሱን ማስቀመጥ ስላለብኝ ነው የምናገረው። የጎንደር ጎንደሬነን የጎንደር ተወካይ ነን የሚሉ ጥቂት አጉራ ዘለሎች አንድ የብልጽግና ተወካይ የሆነ ግለሰብ ጋር ገብተው ሶሻል ሚዲያ ላይ ስለጨፈሩ የጎንደርን ማህበረሰብ ይወክላሉ ማለት አይደለም። የአማራ ህዝብ ክብር አለው። የአማራ ህዝብ የሚታገልበት ዓላማ አለው። የአማራ ህዝብ ጥያቄዎቹ ተሰንደው የተቀመጡ ናቸው። የአማራ ህዝብ እያንዳንዱ ለሚያነሳቸው ለሚናገራቸው ክሌም ለሚያደርጋቸው ነገሮች በሙሉ ማስረጃ ያለውና ፊት ለፊት የማያፍርበት ነው። የጎጠኝነት ሜንታሊቲ ያላቸው ከሰፈራቸው አልፎ በየመንደሩ ገብቶ ሰሜን ደቡብ ብለው ሲባሉ የነበሩ ጥቂት ትላንትና ከፊት ነበሩ ብለን ያየናቸው በእውቀት ያልታጠቡ ጭንቅላታቸው ባዶ የሆኑ ሰዎች የጎንደርን ህዝብ ታሪክና የጎንደርን ህዝብ አማራነት የማያውቁ በየበረሃው የሚንከራተቱ ጀግኖች ዋጋቸው መና ለማስቀራት የሚውተረተሩ የአማች ፖለቲካ መከራቸውን የሚያዩ በርከት ያሉ የሰው ድርሻ የሌላቸው ይሉንታ ቢስ የሆኑ ሰዎች ሶሻል ሚዲያ ላይ እንደፈለፉ አጋፋቸውን ሲከፍቱ ተመልክቻለሁ። ይሄ ብልጣ ብልጥነት ጎጃምንና ጎንደርን አባልተን የአማራን አንድነት እናፈርሳለን የሚል ባሳመነው ጽጌ የጀመሩትን በሌሎችም አካለው አሁን ብልጽግና ምን አደረገን ወደሚል ደረጃ ደርሰዋል። መጀመሪያም ችግራችሁን ጠንቅቀን እናቅ ነበርና የጎንደር ህዝብ ልክ እንደሌላው እንደ ጎጃም እንደ ወሎ እንደ ሸዋ ህዝብ ወይም ደግሞ ከክልሉ ውጭም በክልሉ ውስጥም በአዲስ አበባ ውስጥም እንዳለው አማራ የተገደለ ነው። ምድር ላይ ያሉት ወንድሞቻችን የሚያደርጉትና የሚፈጽሙትን ነገር በሐሳብ ልናቀብል እንችላለን። የሚያዋጣቸውና የሚሄዱበትን የሚያውቁት እነሱ ናቸው። የግለሰብ ችግር ካለብን ይሄ አይመጥንም የሚለውን ነገር ሐሳብ ከመስጠት ውጪ እንደሚስማር አቃንተን እናንተ በዚህ መሄድ አለባችሁ የሚል ትእዛዝ ለማዘዝ መሞከር መጥፎ ነው። በጣም የምናደደው ምድር ላይ ያሉ ፋኖች ሶሻል ሚዲያ ላይ ተቀምጠው ቂጣቸውን ሲያለፉ የሚውሉ በደቂቃ ውሃ እንኳን መጠጣት የማይዘነጉ እነሱ ምድር ላይ መከራቸውን እያዩ ሶሻል ሚዲያ ላይ እንደፈለጉ የሚታዘዙ ፋኖችን ሳይ በጣም ልብ ያዝናል። ብታስተውሉ የሚል መልእክት ነው ያለኝ ለእናንተ። ወደ ገደለው ስገባ የነ አዳነች አቤቤ የነ ሽመልስ አብዲሳ የነ ማነው አብይ አህመድ የነ ብርሃኑ ጁላ በርከት ያሉ ከኦሮሚያ ክልል የተፈጠሩ የአማራን ህዝብ ስሩን ነቅሎ ለመጣል የተነሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትባል ደብዟን ለማጥፋት የሚውተረተሩ የሚችሉትን በሙሉ ያደረጉ አቅም አጥሯቸው የተንደፋደፉ ያሉ ግለሰቦች እንደሆኑ እየተመለከትኩ ነው። ይሄ ማለት ሌላ ነገር አይሞክሩም ማለት አይደለም። ሁሉን ነገር ሞክረው ሁሉም በሰዓቱና በጊዜው ለማድረግ ጥረት ያደርጋሉ። ምክንያቱም ከኛ በኩል ያለው ግማሹ ምን እያደረገ እንደሆነ አያውቅም፣ አልተረዳም፣ ገና አላየውም። ይሄንን ደግሞ ያላዩትና ያልተመለከትኩት ይሄ ብዥታውን ያበዙብን ከሀገሪቱ ገጠር ክፍል የወጡ በተለያየ ዓለም ላይ ተሰግስገው ያሉ የፖለቲካ ስንቅ የሌላቸው በመንደርተኝነት የታጠሩ ምን ከምን መቅደም እንዳለባቸው ማያውቁ ብስለት ያላቸው ሰዎች ወደፊት ስላልመጡ ነው። ብስለት ያላቸው ሰዎች አሁንም ወደፊት መጥተው በህዝባቸው ላይ የመጣ የሆነ ያለውን መከራ በሙሉ ተመልክተው መፍትሄ እንዲያበጁ ጥሬን አስተላልፋለሁ። እውነት ለመናገር ማንም አይደለም መሐይብ ከሆንክ መሐይብ ነህ፣ ተረጋጋ ትባላለህ። መሐይባን ሶሻል ሚዲያ ላይ ሞልተውበታል። እፍረት መሐይብ በጣም ደፋር ነው። ሶሻል ሚዲያ ላይ በጎጃም ስም፣ በጎንደር ስም፣ በወሎ ስም፣ በሸዋ ስም፣ በኦሮሞ ስም፣ በትግሬ ስም፣ በምን ስም ጌም የሚጫወቱ ሰዎችና የሚለምኑ ሰዎች ከልመና የተናነሰ ሌላ መፍትሄ አንሰጣቸውም። እንደዚህ አይነት ብዥታና ግርታን በመፍጠር ሶሻል ሚዲያ ላይ መደማመጥ እንዳይኖር በመስራት ከፍተኛውን አስተዋጽኦ የሚያበረክቱ
አብይ አህመድ የሚገረዱ በርከት ያሉ የዚህ ሶሻል ሚዲያ ላይ የተቀመጡ አካላቶች እንዳሉ መዘንጋት የለብንም። እሱም ይሄ አወያይ ያለው ከሚለው ይጀምራል ማለት ነው። በርከት ያሉትን መመልከት ነው። እኔ ብዙ ሀሳቦችን አስቀምጫለሁ። አሁን አልቀውብኛል ማለት እያንዳንዱን ነገር መናገር አለብኝ ብዬ ማስባቸውን አስቀምጫቸዋለሁ። የሃይማኖት ጉዳይ ላይም የጎጠኝነት ጉዳይ ላይም የአማራ ሕዝብ ጉዳይም የኢትዮጵያ ጉዳይም የኢትዮጵያ ሙስሊም ወንድሞቻችን ጉዳይም የሰው ልጅ እንዴት መኖር ይችላል የሚለው ጉዳይም በዛች ሀገር እየመጣ ያለው አደጋ ምንድን ነው የሚለውን ነገር አስመልክቻለሁ፣ አይቻለሁ፣ ተናግሬያለሁ። ምን እየመጣ ነው? ለወደፊቱ ከፊታችን ምን እየመጣ ነው? ምን እየጠበቀን ነው? ምንድን ነው የሚሆነው የሚለውን ነገር ካልኩሌሽን ተሰርቶ ቁጭ ብሎ እንዴት መሻገር አለብን የሚለውን ማየት ነው። አስቸጋሪ ነው። ለአብይ አህመድ ካድሬዎችም ይሁን ለተቃዋሚ ነን የሚሉት በየበረሃው ጥይት ለሚተኩሱትም በየአካባቢው ላሉትም በሙሉ የማስተላልፈው መልእክት የአብይ አህመድ ካድሬዎች ለመታሰር እንኳን ሀገር ያስፈልገዋል። ግፍ እንዳይፈጸምባችሁ በሰራችሁት ወንጀል ልክ መጠየቅ ያለባችሁን ነገር እንድትጠየቁ ሀገር ያስፈልጋችኋልና ሀገር ነው። በየትኛውም አቅጣጫ ይህን ስርዓት የሚታገል ግን ከብልጽግና ብሎ ከሚንቀሳቀስ ኃይል ብልጽግና ነኝ ብሎ ራሱን ኦፊሻሊ ተናግሮ ከብልጽግና ጋር ሰራለሁ የሚል ኃይል ከሱ ጋር ድርድርና ንግግር ያስፈልጋል የሚል እምነት የለኝም። ይሄንን ስርዓት ለአንዴና ለመጨረሻ ጊዜ ጠርገስ ካላስወገድክ ድረስ መፍትሄ ይመጣል የሚል እምነት የለኝም። ለዛም ነው የፋኖን እንቅስቃሴ በበጎ አይኔ የምመለከተው ማለት ነው። አይኔ ቀልቷል። የጎንደርን በተመለከተ ጎንደር ላይ ያለው አግጦ አፍጥጦ ወደ አደባባይ መጥቷል። የጎንደርን ሕዝብ አይወክሉም። እኔም ጎንደሬ ነኝ። የተለየ ሀሳብ አለኝ። እነዚህ ርካሽ ሰዎች ወደ አደባባይ ስለወጡ ምንም አይደለም። የኮሎኔል ደመቀ አካሄድንም አልቀበለው። ማንም ምንም ሊል ይችላል። የፈለገውን ካልኩሌሽን ሊሰራ ይችላል። የአማራ ሕዝብ በራሱ ትግል አድርጎ ማሸነፍ የሚችል ሙሉ ልብ ያለው ታሪክ ያለው ሕዝብ ነው። ሀገር የሰራ ሕዝብ ነው። የማንም ብልጣብልጥ እንድንሽላል የተሽለኮለከና የአማራ ሕዝብ ክብር ላይ መጻፍ አለበት ብዬ ስለማላምን ማለት ነው። የሰሞኑን የአብይ አህመድን እንቅስቃሴ ስትመለከቱ በህዝቦች የኦሮሞውን ህዝብ ለጄኖሳይድ ማዘጋጀት በአዲስ አበባ ጉዳይ የኦሮሞ ተወላጅ የሆኑ ከውጭም ከውስጥም ያሉትን የሚያደርጉትን እንቅስቃሴ ስትመለከቱ ይሄ ምክክር ኮሚሽን የሚባለው እንቅስቃሴ ከእጃቸው እንዴት እንዳመለጠ ተስፋ አጥተው ሲውተረተሩ ስትመለከቱ እስከ ማስፈራሪያ ደረጃ የሚደርሱበትን ነገር ስታዩ ሉዝ አድርገዋል፣ አጥተዋል። የላቸውም፣ ምንም ነገር የላቸውም እጃቸው ላይ። እንገላለን፣ እንጨፈጭፋለን፣ በሚጽፉት በማይጽፉት በሚያዙትም በአሽከር ቢሆኑትም በሁሉም ነገር የሚያጽፉት ያው የፋኖን እንቅስቃሴ ማሸነፍ ስላልቻሉ ሳይወዱ በግዳቸው በሚገቡበት መንገድ ይገባሉ። ነገሮችን ፖለቲካሊ ብስለት ተደርጎ ፖለቲካሊ ትርጉም ተሰጥቷቸው እያንዳንዱ የሚሆኑትና የሚፈጸሙትን ነገሮች በካልኩሌሽን መሆን መቻል አለበት። እጅግ በጣም ሴረኛ ብልጥ አብይ አህመድ ማለት ሀገር ፈረሰ፣ ሀገር ተጣመመ ነው። አማራውን ከሀስከፐ እንዴት አድርጌ አጠፋለሁ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዴት አድርጌ አጠፋለሁ፣ በጣም ከቻለ ኤክስትሪምሊ ከቻለ የኦሮሞን ህዝብ በአጠቃላይ አይነሳለትም እንጂ ከተነሳለት የአማራን ህዝብ ለማጥፋት የሚሰራ እጅግ በጣም አደገኛ የሆነ ግለሰብ ነው። ይህን እየተባበሩ ያሉ ደግሞ ጎንደሬንን ጎጃሜንን የሚሉ የብአዴን እሳቤ ያላቸው አሽከርነት አጋሰስ ነበርን አስከር ነበርን ብለው የተነሱ ናቸው። በዚህ በጎንደር በኩል ያለውን ጫጫታ ብዙም እንትን አትዩት። የጎንደር ህዝብ በጀግንነት እየተፋለመ ነው ያለው። በህወሓትና በፋኖ መካከል ያለው ጥምረት ምናምን የሚባለው ምድር ላይ ያሉ ወንድሞቻችን እነሱ የሚሰሩትና የሚያደርጉትን ነገር ያውቃሉ። ይሄንን ስል ህወሓትን ከጄኖሳይድ ነፃ ለማውጣት አይደለም። የምንጠያየቀው እንጠያየቃለን፣ መሆን ያለበት ነገር መሆን ያለበት የሚል እምነት አለኝ። ስለዚህ የአብይ አህመድ የፖለቲካ መሸቀጫ ሸቀጥ ሆኜ መጥቼ አብይ አህመድ ምንም አላደረገኝም ብዬ አደባባይ ላይ የምናገርበት፣ ህወሓት ምንም አላረገችም ብዬ አደባባይ ላይ የምናገርበት ሞራሉም ብቃቱም ወይም ደግሞ ይሄ ጽናቱም የለኝም።
ለእያንዳንዱ ችግር ለፈጠረው በአማራ ህዝብ ላይ የተፈጠረው በሀገር ላይ የተፈጠረው ነገር ሁሉም ተጠያቂ ነው የሚለውን አስቀምጣለሁ። ቴንክ ዩ